በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ አስቀረት ይቻል ነበር አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል እኛ ለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ የምን መንግስት ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል እውቅናን በተመለከተ ያለው ሁኔታ ምንድነው ፓርቲ ሰራዊት የለው በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው ይሄ ለምን ሆነ ምንድነው ምክንያቱ አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው ምንም ርባና የለውም ማለት ነው አዲስ ፓርቲ ያዋቀራችሁ ነው የሚባለው ምን ላይ ደረሰ